ላይ ነው የምትጠቀመው። ማውራት ካለባት በዛ ወሬ ነው የመጣችው። ቁጭ ብላ ታወራለች የደረሳትን ወሬ። ምኑ ላይ ነው ቤት አፈረሰች፣ ወሬ ትወዳለች፣ በዚህ ገሌ መሌ የምትሉ እና ከባላቸው በላይ ሌላ ባል እየደረቡ ወንዶቻቸውን ትሪት የሚያደርጉት በሌላ እራሱ ወንዱ እኮ ቮይስ ሁኝኝ ብሎ እኮ ይልካል ለሚስቱ። ሴቷም ልክ እንደዛ ይልካሉ። ታዲያ እንዴት ነው ይህንን ነገር ራሳችን አሳልፈን ከሰጠን በኋላ ሊያ ቁጭ ብላ ታወራበታለች የምንለው? ብዙ ሰዎች እኮ አሉ የግል ህይወታቸውን ቁጭ ብለው ትናንትና ቁጭ ብሎ ስለኔ ሲወራ እኮ ስታንጨበጭቡ ነበረ። ሊያ ብቻ እኮ አይደለችም ዩቲዩበር ተጠቃሚ ጋይስ፣ ብዙ ሰዎች አሉ። እኛ ጥግ ጥጓን ስለምንሄድ ነው። እና ትክክለኛ ነገር አናወራም። ሊያ ቁጭ ብላ ስለ ሰው ትዳር ማውራቷ ትክክል ነው አይደለም? ኦኬ ሮንግ ነው ብለን ልንይዘው እንችላለን። ግን የደረሳትን ነው የምታወራው እሷ። እኛም እኮ የራሳችን ቪዲዮ ስንት ነገር እኮ ይመጣል። እኛ እኮ ምንም ስለማንጠቀምበት ነው ማናወራው። እና ለምንድን ነው እሷ ላይ ተጋኖ ሊታየ ነበር? ለሴት ከቆምነ ደግሞ ለምንስ ለእሷ አልቆምንም? ለምን ለኔ አልቆማችሁም? ለምን ለሌሎቹ አልቆማችሁም? ጋይስ በነገርሽ ላይ ልጅ እያላችሁ ልጆች መደበቂያ ማሚ ይኸውልሽ፣ በዚህ ላይ ልጨምርልሽ፣ የተጣሉ ሰዎች ጭምር ነው በእሷ ምክንያት አሁን ላይ እየታረቁት። የጠላቴ ጠላት ወዳጄ ነው ይላል አይደል ተረቱ? የጠላቴ ጠላት ወዳጄ ነው። አሁን የታረቁ ሰዎች አሉ። እዚህ ጋር ያላችሁ ጆይን ስትሉ አይቻችኋለሁ። ራሳችሁን ታውቃላችሁ። ያ እሷን ለማጥቃት ነው እንጂ የተነሱት አይተዋወቁ። ለሴት ልጅ ፍትህ ፈልገው አይደለም። ያ የጠላቴ ጠላት ብቻ ወዳጄ ስለሆነ እሷን ለማጥቃት ነው የተነሳሽው። እያዳመ እኔ እኮ በጣም የሚያስቀኝ ደግሞ ከአንዳንድ ነገር የሚያስቀኝ አንዳንዱ ልክ ቪዲዮ ታግ ያደርግና እች ባለጌ እንደው ምን አይነት ባለጌ ወልዶ ባለጌ ያሳደጋት ነው። እራሳችሁ እኮ ከአፋችሁ የሚወጣውን ነገር እንኳን አትጠነቀቁም። እኔ አንድን ሰው ባለጌ ለማለት መጀመሪያ ራሴን ማየት አለብኝ። ኦፍኮርስ ወርድ እመርጣለሁ እኔ ስሳደብ። ማንም ሰው ኤክስራይት አይለኝም። የምናገረውን ነገር አውቃለሁ። ግን እናንተው ራሳችሁ ባለጌ ናችሁ። ሌላ ሰው ባለጌ ትላላችሁ። እናንተ ራሳችሁ እኮ ቁጭ ብላችሁ ቪዩር ለመሰብሰብ እኮ የእሷን ንግግር እኮ ታግ አድርጋችሁ ትለጥፋላችሁ። ቪዩር እንዲበዛላችሁ ብላችሁ ማለት ነው። የራሳችሁን ጥቅም ለማካሄድ ብላችሁ እንዴ። እሷ ለምንድን ነው ሰው ወሬ ልኮላት ቁጭ ብላ ማታወራው? አንቺ እኮ የእሷን ወሬ እኮ ታግ አድርገሽ ትፖስቻለሽ እኮ እያንዳንድሽ ወሬ ለማምጣትና ፎሎወር ለመሰብሰብ። ምኑ ላይ ነው ባለጌ የሆነችው? እናንተም እኮ ቁጭ ብላችሁ ስለ ሰው እያወራችሁ ነው ጋይስ። የግድ ያን ሰው ስላልተጣላችኋት ነው። ጃኒን ተጣልታችኋት ስለ ጃኒ ስላላወራችሁ ብቻ ዲፌንስ ታረጋላችሁ። አሁን ግን ጃኒን ብትጣሏት ደግሞ ስለ ጃኒ ከርስ የምታረጉት እናንተ ናችሁ። ሰው ካልተደራረሰ ኦፍኮርስ ደጋፊ ይኖረዋል እንዴ። አንድ ሰው አሁን ፍቅርን እኔ ካልተጣሏት በፍቅር ሳይድ ልሆን እችላለሁ፣ ቢካዝ አልደረሰችብኝማ። ስትደርስባችሁ ግን እንደዛው ነው ከርስ የምታደርጉት ጋይስ። ሆነም ቀረም ሊያ ላይ እያካሄዳችሁት ያለ የግል ጠባችሁ ነው። ለሴት ለመቆም ብላችሁ አይደለም። እነዛ ሰዎች ምን ሲያካሄዱ ነበር ከዚህ በፊት? ሁሉም እኮ ባክግራውንድ አለው ማውጣት ከተፈለገ። ቅናት ነው፣ ትክክለኛ ቅናት። እግሩን አውጦ የሄደ ቅናት ነው ያላችሁ። በሰለጠነ ነገርና ባደጋገር የእሷን ኑሮ መኖር ያቃታችሁ ሴቶች ናችሁ። ቁጭ ብላችሁ እሷ የምትሳደቡ ያው ቁጭ ብላችሁ ወይ ልጆቻችሁን ቴኬር አታደርጉ። አደባባይ ላይ ዝፍጥ ብላችሁ ቁጭ ብላችሁ የምታወሩ ስለሷ ያደጋገር ላይ ቁጭ ብላችሁ ነው እናንተ። እንዲያውም ብዙ ኦፖርቹኒቲ ሊያ እንዲያውም እዚህ ሀገር ብትመጣ እንዴት እንደምትቀየር ታያት ነበር። ያስታውቃል የሰው ልጅ እንዴት እንደሚቀየር። ስቴፕ እኮ ያስታውቃል። ጎበዝ የሆነ ሴት ታስታውቃለች የት ተነስታ የት እንደምትደርስ። እናንተ ግን የሚሰራበት ሀገር ላይ ቁጭ ብላችሁ የሆነ ነገር ላይ እያላችሁ እስቲል ኢትዮጵያ ያለ ሰው ላይ ነው ወሬ እያወራችሁ ያላችሁ። ያደጋገር ላይ ቁጭ ብለን ጋይስ፣ ማን ነው ማንን ጀጅ የሚያደርገው? ማነሽ ምንድነሽ? እናንተ ራሳችሁ ምን ባክግራውንድ አላችሁ? 3 ዲቮርስ ያደረጋችሁ ልጆቻችሁን የማታሳድጉ ምንም ነገር ታሪክ የላችሁም። ቁጭ ብላችሁ በፖለቲካ እየተጠመዳችሁ የቅናት መንፈስ ያለባችሁ ነው። ስለ ሴት ለምትሉት ነገር መርጣችሁ ነው የምታለቅሱት። አሁንም ስለ ሴት እየቆማችሁ አይደለም። ኮንሲኩዌንሱ ይሄ ነው በቃ። ስለ ሴት ቆማችሁ አይደለም፣ የግል ጠባችሁን ነው እያራመዳችሁ ያላችሁት። ብዙ ሴቶች ተንጎድተዋል። እንደኔ እንደሷ እንደ ሌላዎች መሆን ያቃታችሁ ሴቶች ናችሁ ቁጭ ብላችሁ የምታወሩት። መሆን አትችሉም ደግሞ
ትረስሚ እግዚአብሔር የሰጠሽ ነገር ያንቺ እንጀራ ይሻግታል እንጂ ማንም አይበላውም ይባላል። የሊያሾን ዩቲዩብ ፈጣሪ ካለ ብቻ ነው የሚዘጋው ወይ ሎስት የምታደርገው የምታጣው። እናንተ ባላችሁት አይደለም ጋይስ፣ እናንተ ባላችሁት አይደለም። የትም አምጡት የፈለገ ነገር አድርጉ። ብዙ ነገር አድርጓል እዚህ ሶሻል ሚዲያ ላይ she's not the first one። ቁጭ ብላችሁ ልጆቻችሁን ማሳደግ ያቃታችሁ፣ በራሳችሁ መቆም ያቃታችሁ። አሜሪካ ላይ ብዙ ኦፖርቹኒቲ አለ ይባላል። የስ አለ፣ ግን የትም አምጪ የትም ፍጮ ነው። ቁጭ ብለሽ ማውራት ሲያቅትሽ፣ አንድ ሰው ቁጭ ብሎ ሲያወራ የምትናደዱ፣ አንድ ሰው ሰርቶ ሲበላ የምትናደዱ፣ በቃ እንደነዚህ አይነት ሴቶች ናችሁ። በራሳችሁ መቆም ያቃታችሁ። ሰው ቁጭ ብሎ ቡና ስለጠጣ ለምን ጠጣ ብላችሁ የምትናደዱ ሰዎች ናችሁ ያላችሁ። ሰው ምግብ ሰርቶ እንዴ ኢትዮጵያ ቁጭ ብሎ ምግብ ሰርቶ መብላት እኮ የሚያስቀና ነገር አይደለም። አሜሪካ ላይ ቁጭ ብለሽ ድስት መጣድ ያቃተሽ ሴት ጥርምጥምጥ ቁጭ ብለሽ ስትበላ ቀኑ ሙሉ ስትበላ ትውላለች ያለሽ የእሷን ምግብ እያየሽ ማለት ነው። ይሄ በሰበሰ ፒዛሽን እየበላሽ ለልጆቻቸው ተነስተው ኩክ ሲያደርጉ ኪችን ላይ ይርመጠመጣሉ ትላላችሁ። በአደጋ ሀገር ላይ ለልጆቻችን ቴኬር ስናደርግ የስ ይሄ ነው ጥላቻችሁ። እናንተ ማድረግ ያቃታችሁ ሰዎች ብዙዎቻችሁ ናችሁ። ጥላቻ ይሄንን ያለባቸው አሜሪካን ሀገር ምግብ ብርቅ ነው፣ ኢትዮጵያ ብርቅ ነው። ይሄ ነው የእናንተ በቃ ሁሉ ነገር እስናተ ቢግ ዲል የምትሉት በቃ ድክመታችሁ የራሳችሁ ጠላት የሆነባችሁ ሰዎች እናንተ እነማን ናችሁ? እኛንና ቁጭ ብሎ ማውራትም እኮ አቅሙ ካለሽ ቆን ቁጭ ብለሽ የምታወሪ ያ ቁጭ ብለሽ እያየሽኝ አይደል? ቁጭ ብላችሁ እኮ እያያችሁ ነው። የእሷን ሪከርድ ይዛችሁ እኮ ነው ቪውር የምሰበስቡት። እናንተና ስማችሁን ልጥራ እንዴ? ቪዲዮ ራሱ እኮ ኤዲት አድርጎ እኮ ስራ ፈቶች ከእናንተ በላይ ስራ ፈታለ እንዴ? እሷስ ገንዘብ እያተመች ነው፣ ገንዘብ እየሰራች ነው። እሷ ከእናንተ በላይ ስራ ፈታለ ወይ? ለማይከፈላችሁ ነገር እኮ ከስራ ስትመለሱ ተንደፍድፋችሁ ምን ተደረገ ብለሽ ስልክሽን ኦን አድርገሽ ኤዲት አድርገሽ ፖስተሽ እኮ ኤዲት ለማድረግ እኮ ስቴክ ታይም ጋይስ፣ ታይም እኮ ይወስዳል። ያን ያህል ጊዜ ወስዶባችሁ ቁጭ ብላችሁ እያወራችሁ እንዴት ነው ሃው ካም እሷን ስራ ፈት የምትሏት ጋይስ? ያንቺ ቤትሽ ከፈረሰ ቆይቷል። እያንዳንድሽ እሷ አይደለም ቤት የምታፈርሰው። እናንተም እኮ የተጣላችሁትን ሰው እኮ ቁጭ ብላችሁ እኮ ከርስ ታደርጋላችሁ። ስለ ሰው እኮ ስታወሩ ነው የምትውሉት። እና ሊያ ላይ የምታራምዱት የግል ጠባችሁን ነው። ሊያን እንዲያውም 200 ለማስገባት ነው መሞከር ያለባችሁ። የእሷ ደጋፊ የሆናችሁ ሰዎች ዩቲዩበሯን ጋይስ፣ አንዱ ያነሳል አንዱ ሂዶ ሰብስክራይብ ያደርጋል። እንደዛ ነው በቃ ዛሴ። ሰውን የምናግዘው በሚያስፈልገው ነገር ነው እንጂ ቁጭ ብሎ ማውራት ድምፅ ሊሆን አይችልም ጋይስ። በሚያስፈልጋት ነገር አሁን አንዷ 9 ጊዜ ነው ሰብስክራይብ ያረኳለች። እና ጀግንነት ነው። ሴት የሴት ጥላቻ በቃ ያለበት ሰው ማለት ነው። ልጆች አላችሁ በየቤታችሁ የ15 ዓመት የ16 ዓመት ሴት አላችሁ። እኔ እኮ ሃው ካም እንደዚህ ቁጭ ብላችሁ እናንተ ራሳችሁ ሰው ትወነጅላላችሁ ማለት ነው። ከዛስ ልጅ አላችሁ ግን ታስባላችሁ ለልጆቻችሁ ማለት ነው። እንዴ እናትነት የሚጀምረው እኮ ከራሳችሁ ከቤታችሁ እኮ ነው። እኔ ለልጆቼ ጥሩ እናት ነኝ ካልኩኝ ለሌላ ልጅ እናት መጠንቀቅ አለብኝ።